የማይመስል ነገር ለሚስትህ አትንገር አለ ያገሬ ሰው። አሁንም ዋናው ነገር የእናንተ እንደመሆን ነው። የእናንተ ወደ ድሮ ማንነታችሁ መመለስ ነው። ወደ ድሮ ፍቅራችሁ መመለስ ነው። ዋናው ነገር እናንተ ወደ ነበራችሁበት መመለሳችሁ ነው። ሌላው ግን ድራማችሁ ሲያልቅ የእዩ ባል የልጁ አባት መጣ ብላችሁ ከበደን ጎትታችሁ ማመጣችሁ። ኧረ ይመቻችሁ፣ ይመቻችሁ። የምር ተመችቶኛል። በጣም ይገርማል። ልጁ ራሱ ማለት ነው ሌላ ቦታ የኖርም አይመስል። አረ ወይኔ ሳቄን አለኝ አሉ። ድራማው ሲያልቅ አበበ መጣ የዩ ባል መጣ ብላችሁ መጣችሁ። የሚገርም ነው። ለማንኛውም ደስ ብሎኛል። ማለት እኛ የምንፈልገው ከምንም በላይ የእናንተን ፍቅር፣ የእናንተን ደስታ፣ የእናንተን አንድነት ነው የምንፈልገው። ስለዚህ እናንተ ወደ ነበራችሁበት በዚህ ሁኔታ ከተመለሳችሁ ችግር የለም፣ ደስ ይላል። እኔ ደስ ብሎኛል በበኩሌ ማለት ነው። እኔ ማለት አለ አይደል የሆነ ድብስብስ ያለ ነገር ነው። ገባችሁ? ድብስብስ የሆነ ሽፍንፍን ያለ ነገር ታውቃላችሁ። ብሩኬ ያንተ ልጅ እንዳልሆነ እኛ ገምተናል፣ እናውቃለን መጀመሪያም ማለት ነው። ግን ያንተ ልጅ አይደለም ብለን እንዳላመን ነው ሁሉ ይሄ ሰውዬ የዩ ልጅ አባት እንደሆነና እንዳልሆነ እኛ በምን እናውቃለን? እምነት ነው ወይስ? ወይኔ ልጁ ግን ማለት ነው እንደው የስንቱ አባት ነው? ስንት አባት ነው ያለው ልጁ? ኧረ ይመሻችሁ። ምክንያቱም እኔ ውሸት ስርጭት ብሎኛልና በሶሻል ሚዲያ ላይ ራሱ ማለት የሚመጣው የተለያየ ወንድ ነው የልጁ አባት እየተባለ የሚመጣው ማለት ነው። የተለያየ ሰው ማለት ነው።